መድፈኞቹ አርሰናሎች እጅግ በጣም ከ3 ነጥብ በላይ ውድ የሆነች ወሳኝ ድል ማሳካት ችለዋል። ከጨዋታው በኋላ በነገራችን ላይ አሰልጣኝ ሚኬል አርቴታ ስለ ሉዊስ ስኬሊ፣ ስለ ቡካዮ ሳካና ስለ ቪክተር ዮኬሬሽ ተናግረዋል። ሳካ ለምንድን ነው ተቀይሮ የወጣው? ጉዳት ገጥሞት ነው ወይስ ምንድን ነው የሚለውን ጨምሮ ሉዊስ ስኬሊስ በቀጣዮቹ ጨዋታ ይሰለፋሉ ለሚለው መልስ ሰጥተዋል። ቪክተር ዮኬሬሽም ከጨዋታው በኋላ ስለ እንግሊዝ ፕሪሚየር ሊግ ዋንጫና ትላንት ስላሳየው አስደናቂ አቋም ተናግሯል ማለት ነው። በነገራችን ላይ አሰልጣኝ ሚኬል አርቴታ አዲስ ሪከርድ መስበር ችሏል ትላንትና። እንግዲህ እንደተለመደው እነዚህን መረጃዎች ሁሉ በአማረ መልኩ ወደ እናንተ አደርሳለሁ። ከእናንተ አንድ ነገር ብቻ ይጠበቃል። እሱም ቪዲዮን ላይክ አድርጋችሁ መጀመር ነው፣ ለብዙዎች እንዲደርስ ማለት ነው። ስለዚህ ላይክ በማድረግ ጀምሩ። እንደዚሁም ብዙዎቻችሁ በተለይ ሀገር ውስጥ የምትገኙ ቪፒኤን ጭምር በማብራት ቪዲዮችን እንደምትመለከቱ እየገለጻችሁልኝ ነው። ለዚህ ከልብ ነው ማመሰግናችሁ። ከባህር ማዶ የምትገኙ በኮመንት የተለያዩ ስጦታዎችን፣ ስቲከሮችን እየሰጣችሁ ትገኛላችሁ። ለዚህ ከልብ እያመሰግንኩ በቀጥታ እንግዲህ ወደ ምሽቱ ጨዋታ ነው የምናወራው። ምን አይነት አስደናቂ አርሰናል ከረጅም ጊዜ በኋላ ነው የተመለከትነው። በተለይ ከጃንዋሪ በኋላ በርካታ የአርሰናል ደጋፊዎች በተከታታይ በሽንፈት እንደዚሁም በአቻ ውጤቶች እንደዚሁም በጠባብ ውጤቶች በጭንቀት ነበር የአርሰናልን ጨዋታ ስንመለከት የነበረው። 1-0 ወይም በጣም ቢበዛ 2-0 የሚያልቁ ጨዋታዎችን ነበር ስንመለከት የነበረው፣ ወይም 2-1 በአንድ የግብ ልዩነት ብቻ ማለት ነው። አርሰናል መች ነው እንደ በፊቱ ብዙ ጎሎችን እያስቆጠረ ጭንቀታችንን የሚያስተውን የሚል ጥያቄ ከብዙ የመድፈኞቹ ደጋፊዎች ይሰማ ነበረ። ነገር ግን ትላንትና ገና የመጀመሪያ የቋሚ 11 አሰላለፍን ስመለከት አርሰናል ግብ ለማስቆጠር እንደመጣና አርቴታ በጣም ጥሩ የሚባል አቀራረብ ይዞ እንደመጣ መናገር ችያለሁ። እንግዲህ ሉዊስ ስኬሊ ትላንትና በርካታ የአርሰናል ደጋፊዎችን ያስደነቀ ተጫዋች ሆኗል። ማርቲን ዙቢሜንዲ እንደምታውቁት በጣም ድካም ላይ ነው የሚገኘው። በየአንዳንዱ ጨዋታ 90 ደቂቃ መሰለፍ እንዳደከመው በግልጽ የሚታይ ጉዳይ ነበር። አርቴታም ይህንን በሚገባ ተረድቶ ለማክሰኞ የሻምፒዮንስ ሊግም የግማሽ ፍጻሜ ጨዋታ ማስቀምጦ ሉዊስ ስኬሊን ይዞ መግባቱ ትልቅ ስራ ነው ትላንትና ሚኬል አርቴታ የሰራው። በነገራችን ላይ በትላንትናው ጨዋታ ማይልስ ሉዊስ ስኬሊ ምን አይነት አስገራሚ ብቃት እንዳሳየ በቁጥራዊ መረጃ ልንገራቸው። ትላንትና ሉዊስ ስኬሊ 97% የሚያቀብላቸው ኳሶች ሁሉ ትክክል ነበሩ። ከ100% 97%፣ 3%ዎችን ብቻ ነበር ሲሳሳት የነበረው ማለት ነው። ሌላኛው 7 የአንድ ለአንድ ግንኙነቶችን ማሸነፍ ችሏል። 4 ፋውሎችን ማሸነፍ ችሏል። 2 ታክሎችን አድርጓል። እንደዚሁም ደግሞ አንድ ትልቅ ቻንስ ክሬት ማድረግ ችሏል። ምንም አይነት ፋውሎች አልተነፋበትም፣ ወይ በዳኛው ምንም አይነት ፋውል አልተገኘበትም ማለት ነው። ማይልስ ሉዊስ ስኬሊ ትላንትና ሉዊስ ስኬሊ መሃል ሜዳ ላይ መሰለፉ ለዲክላን ራይስ እንዴት ነፃነት እንደሰጠው፣ እንደፈለገ ወደፊት እየገባ ወደኋላ እየተመለሰ ራይስ እንዲጮት እንዳደረገው ተመልክታችኋል ብዬ አስባለሁ። እንደዚሁም ደግሞ ለቡካዮ ሳካ፣ ለቪክተር ዮኬሬሽ እና ለትሮሳርድ ትልቅ ስፔስ እንዲፈጠር ሉዊስ ስኬሊ ወደ ግራ ወደ ቀኝ ኳሶችን ዲስትሪቢዩት እያደረገም እያከፋፈለ ትልቅ ስራ ሰርቷል። በትላንትናው ጨዋታ እንግዲህ ከሞላ ጎደል ሙሉ የአርሰናል ተጫዋቾች ጥሩ ነበሩ ማለት ይቻላል። ትላንትና በአንጻራዊነት ጥሩ አይደለም ብላችሁ ካነሳችሁ የምታነሱት ቤን ዋይትን ብቻ ነው እንጂ ትሮሳርድ በጣም ግሩም ነበረ። አሲስት ጭምር አድርጓል ለቪክተር ዮኬሬሽ 3ኛዋን ግብ። እንደዚሁም ደግሞ ካላፊዮሪ በጣም የሚገርም ነበር ትላንትና። ሪካርዶ ካላፊዮሪ እንደነገርኳችሁ የካላፊዮሪ ትልቁ ጥቅም ምንድነው? ወደ ግብ እየመጣ ከመከላከሉ ባለፈ የማጥቃት ቁጥራችሁን ይጨምራል። እንደ አጥቂ እንደ መሃል ሜዳ ተጫዋች ወደፊት እየመጣ የማጥቃት ቁጥራችሁን ይጨምራል። ትላንትናም ግብ አስቆጥሮ ኦፍሳይድ ተብሎ ተሽሮበት ነው እንጂ አርሰናል 4 ግቦችን በመጀመሪያው አጋማሽ ማስቆጠር ችሎ ነበረ። የሳቷቸው ኳሶችን ስትመለከቱ አርሰናል 5 እና 6 ግቦችን ማስቆጠር ይችል ነበረ። ቡካዮ ሳካ ግን ምን አይነት አስደናቂ ተጫዋች ነው! ቡካዮ ሳካ እና ኖኒ ማዱኬ በፍጹም የማይገናኙ የሰማይና የምድር ያህል ርቀት ያላቸው ተጫዋቾች መሆናቸውን በትላንትናው ጨዋታ በሚገባ ተመልክተናል ብዬ አስባለሁ።
ብዙ የአርሰናል ደጋፊዎች ለዚህ ነው ኖኒ ማዱኬ በቃን ቡካዮ ሳካ ናፍቆናል ሲሉ የነበረው በዚህ ምክንያት ነው። የቡካዮ ሳካ ጉዳት አርሰናል ላይ ምን ያህል ነገሮችን አጉድሎ እንደነበረ መረዳት ይቻላል። ማንቸስተር ሲቲን የገጠመው አርሰናል ያለዚህ ቡካዮ ሳካ መሆኑን እነ ቦርንማውዝን የገጠመው ያለዚህ ቡካዮ ሳካ መሆኑን ስትመለከቱ ምን ያህል አርሰናል እንደተበደለ ትረዳላችሁ ብዬ አስባለሁ። ቡካዮ ሳካ ትላንትና ለቪክተር ዮኬሬሽ የመጀመሪያዋን ግብ አሲስት ያደረገበት መንገድ እጅግ በጣም ግሩም ነበረ። የፉልሃሙን ተጫዋች እንዴት መሬት ላይ እንደዘረረው ራውል ሄሜኔዝን ማለት ነው ተመልክታችኋል። ዮኬሬሽም የተሰጠውን ኳስ ሳያሳፍር ወደ ግብነት ቀይሯታል። ቡካዮ ሳካ ትላንት አንድ ግብ አንድ አሲስት ማድረግ ችሏል። እንደዚሁም ደግሞ ከሰሞኑ በጣም ደካማ አቋም ሲያሳይ የነበረው ትሮሳርድ ትላንትና በጣም ነቃ ብሎ በጥሩ አቋም በመገኘት አንድ አሲስት ማድረግ ችሏል። ቪክተር ዮኬሬሽ ደግሞ ትልቅ ታሪክ መስራት ችሏል። በነገራችን ላይ ትላንትና ቪክተር ዮኬሬሽ በአርሰናል ታሪክ በመጀመሪያ ዓመቱ ከ20 በላይ ግቦችን ያስቆጠረው የግብ አስተዋጽኦችን ያደረገ ሶስተኛው ተጫዋች መሆን ችሏል። ከዚህ በፊት ቴሪ ሆነሪ ነበረም፣ በመቀጠል አሌክሲስ ሳንቼዝ ነበር በመጀመሪያ ዓመታቸው ከ20 በላይ የግብ አስተዋጽኦ ማድረግ እየቻሉት። አሁን ደግሞ ቪክተር ዮኬሬሽ የእነሱን ሪከርድ በመጋራት ሶስተኛው በመጀመሪያ ዓመቱ በአርሰናል ታሪክ ከ20 በላይ የግብ አስተዋጽኦችን ማድረግ የቻለ ተጫዋች ሆኗል ማለት ነው። ትላንትና በነገራችን ላይ የጨዋታው ኮከብ ተብሎ ነው የተመረጠው ቪክተር ዮኬሬሽ 2 ግቦችን አስቆጥሮ ለቡካዮ ሳካ ደግሞ አስገራሚ አሲስት አድርጎ ማለት ነው። ታዲያ ከጨዋታው በኋላ ምን ሲል ተናገረ ቪክተር ዮኬሬሽ? ስለ ሊጉ ፉክክር ሲያወራ አሁን ሊጉን ስለማሸነፍ ማመናችንን በጭራሽ አናቆምም፣ ሊጉን የማሸነፍ እድላችን ከዛሬው ድል በኋላ ሰፍቷል ሲል የተናገረ ሲሆን ወደፊት መጓዛችንን እንቀጥላለን። ቀሪ ጨዋታዎች አሉ። 3ቱ ጨዋታዎች ላይ ትኩረት እናደርጋለን። እነዚህን 3 ጨዋታዎችን ማሸነፍ ከቻልን ዋንጫውን የምናሳካ ይመስለኛል። ብዙ ጨዋታዎች አይቀሩም። አሁን በጥሩ ደረጃ ላይ ነን። ዋንጫውን የመውሰድ ከፍተኛ እድል አለን ሲል ቪክተር ዮኬሬሽ እንግዲህ ስለ ዋንጫው ተናግሯል ማለት ነው። አዎ ቪክተር ዮኬሬሽ እንዳለው አርሰናል በአሁኑ ሰዓት የዋንጫ ትልቅ እድል በእጁ አስገብቷል። ከጨዋታው በፊት የሰራኋቸውን ዘገባዎች ዞር ብላችሁ ተመልሳችሁ ብትመለከቱ አንድ ጉዳይ በተደጋጋሚ ሳነሳ ነበር። እሱም አርሰናል ፉልሃምን ከቻለ ሰፋ ባለ ግብ ልዩነት ማሸነፍ የሚችል ከሆነ ሲቲ ላይ ጫናውን ማበርታት ይችላል የሚለውን አንስቼ ነበር። አሁን አርሰናል 41 ግብ ላይ ደርሷል። ሲቲ 37 ላይ ነው። ስለዚህ ማንቸስተር ሲቲ ቀጣይ ከኤቨርተን እና ከብሬንፎርድ ነው ጨዋታ ያለው ከአርሰናል በፊት። እነዚህን ጨዋታዎች ማሸነፍ ብቻ ለሲቲ በቂ አይደለም። አንድ ባዶ ማሸነፍ ብቻ በቂ አይደለም። አርሰናል ላይ መድረስ ከፈለገ ሲቲ በእነዚህ ጨዋታዎች ላይ ቢያንስ 4 ግቦችን ከቻለ 5 ግቦችን ካስቆጠረ ነው የፕሪሚየር ሊጉን መሪነት ከአርሰናል መረከብ የሚችለው። ስለዚህ ብዙ ግብ ለማስቆጠር ሲል ደግሞ ከፍተኛ ጫና ውስጥ እንደሚገባ በግልጽ መናገር ይቻላል። አሰልጣኝ ሚኬል አርቴታም ከጨዋታው በኋላ ምን ሲል ተናገረ? ስለ ሉዊስ ስኬሊም ተናግሯል። እንደዚሁም ስለ ዋንጫው ሲናገር ህልማችንን ዋንጫውን እውን ለማድረግ አሁንም እንቀጥላለን፣ መስራታችንን አናቆምም ሲል አሰልጣኝ ሚኬል አርቴታም እየተናገረ ሲሆን ሰኞ ማለትም ነገ ማንቸስተር ሲቲ ከኤቨርተን ጋር የሚያደርጉትን ጨዋታ አው አየዋለሁ፣ ቁጭ ብዬ እመለከታለሁ ሲል አርቴታም ተናግሯል። ስለ ሉዊስ ስኬሊ ብቃት ሲያነሳ ደግሞ በእንቅስቃሴው ተደንቅ ያለው ነገር ግን አልተገረምኩም፣ ምክንያቱም ከጠይቃችሁኝ ልምምድ ላይ ሁሌ ስለማየው ነው፣ ልምምድ ላይ ከዚህም በላይ ብቃት ነው የሚያሳየን ሲል አርቴታ የተናገረ ሲሆን እሱ ይሄ ችሎታ አለው እና ደግሞ ጨዋታው ለሱ የሚስማማ ነበር ሲል አሰልጣኝ ሚኬል አርቴታ ተናግሯል። ከንግግሩ በጣም የወደድኩለት ነገር እንግዲህ ከአርቴታ ፔፕ ጋርዲዮላ የሚያደርገውን የጭንቅላት ጨዋታ አርቴታውን መጫወት መጀመር አለበት። የሲቲን ጨዋታ ትመለከታለህ? አዎ ማለቱ በጣም ትልቅ ነገር ነው። የስነ ልቦና ጌም ነው። እንዳልኳችሁ ፔፕ ጋርዲዮላ የፉልሃምን ጨዋታ አያለው ከአርሰናል ጋር ሲል ነበረ። ስለዚህ አርሰናሎች እንዴት አድርገው 3 ግቦችን አስቆጥረው ፉልሃምን እንዳሸነፉ ሲመለከት እነሱም ግብ እንዲያስቆጥሩ በርካታ ግብ እንዲያስቆጥሩ ፔፕ ላይ ጫና ማደሩ አይቀርም። ስለዚህ አርቴታ ሰኞ ረጋ ብሎ የኤቨርተን እና የሲቲን ጨዋታ መመልከት የሚችልበት እድል ማለት ነው አለ ማለት ነው። ስለ ቡካዮ ሳካም ተናግሯል አርቴታ። ያው ቡካዮ ሳካ እንደምታውቁት እረፍት ላይ ተቀይሮ ሲወጣ ብዙዎች ስጋታቸውን ገልጸዋል። ምክንያቱም ባለፈው በአትሌቲኮ ማድሪዱ ጨዋታ ኦዴጋርድ ተቀይሮ ሲወጣ ሁሉም ሰው ሰላም ነው ብሎ ሲያስብ ነበር። ነገር ግን ጉዳት ገጥሞት በትላንትናው ጨዋታ ኦዴጋርድ እንዳልነበረ
ተመልክተናል። ስለዚህ ቡካዮ ሳካም እንደዛ የሆነው ጉዳት የሆነው የሚል ስጋት ነበረ። አርቴታ ግን ቡካዮ ሳካ ምንም አይነት ጉዳት እንዳልገጠመው አረጋግጧል። የተቀየረው ለጥንቃቄ ብቻ እንደሆነና ሳካ ካሁን በኋላ በእያንዳንዱ ጨዋታዎቻችን ላይ ሜዳ ላይ ያስፈልገናል፣ ስለዚህ ለሱ መጠንቀቅ አለብን ሲል አሰልጣኝ ሚኬል አርቴታ ተናግሯል። ትላንትና ለአርሰናል ትልቁ ነገር ደግሞ ተጫዋቾች እረፍት ተሰጥቷቸዋል። ማርቲን ዙሜንዲ በሉዊስ ስኬሊ ተቀይሮ ወደ 60 የሚጠጉ ደቂቃዎችን እረፍት አድርጎ 40 ደቂቃዎችን ብቻ ነው የተጫወተው። ዙሜንዲ ተቀይሮ ከገባም በኋላ እንዴት ረጋ ብሎ ከረፍት መልስ በደንብ ሪፍሬሽ አድርጎ ሲጫወት እንደነበረ አይታችኋል ብዬ አስባለሁ። የደከመ እግሮችን ሲያገኝ ማለት ነው። እነ ዴክላን ራይስም ተቀይረው ወጥተው ሳካም ከረፍት በኋላ ተቀይሮ ወጥቷል እረፍት እንዲያደርጉ በደንብ ዮኮሬሽም 60 ምናምነኛው ደቂቃ ላይ ተቀይሮ በመውጣት እረፍት እንዲያደርጉ ተደርጓል። ምክንያቱም ማክሰኞ ደግሞ ሌላ ትልቅ ምሽት በኤምሬትስ ስቴዲየም አርሰናል ይጠብቀዋል። በተለይ ለመድፈኞቹ አርሰናል ማክሰኞ አሸንፎ ለፍጻሜ የሚያልፍ ከሆነ ሳምንቱ በጣም የደስታ ሳምንት ነው የሚሆነው። አንደኛ ፉልሃምን በጥሩ ብቃት አሸንፈዋል። ከረጅም ጊዜ በኋላ 3 ግቦችን ማስቆጠር ችለዋል። ካሁን በኋላ በፕሪሚየር ሊጉ የሚቀራቸው 3 ጨዋታ ብቻ ነው። በነገራችን ላይ ለአርሰናል ሌላኛው በጣም ጥሩን ዜና ልንገራችሁ። እሱ ምንድን ነው ካላችሁኝ ከክሪስታል ፓላስ ጋር አርሰናል የሚጫወተው የመጨረሻ ጨዋታ ለአርሰናል ከባድ እንደማይሆንበት እየተገለጸ ይገኛል። ምክንያቱ ምንድን ነው ካላችሁኝ ክሪስታል ፓላስ እንግዲህ በኮንፈረንስ ሊግ ሻካታርን 3-1 አሸንፎ ሐሙስ ዕለት ለፍጻሜ ለማለፍ ከሜዳው ውጪ መጥቷል። ቀጣይ ሳምንት ደግሞ በሜዳው ነው የሚጫወተው ሐሙስ። ስለዚህ ወደ ፍጻሜ ያልፋል ተብሎ ይጠበቃል። የኮንፈረንስ ሊግ የፍጻሜ ተፋላሚ ይሆናል ተብሎ ይጠበቃል። ይሄ ለክሪስታል ፓላስ በጣም ትልቅ ዋንጫ ነው። የአውሮፓ ዋንጫ አሳክተው አያውቁም። ዋንጫን ባለፈው ዓመት ነው ኤፍኤ ካፕን ያሳኩት ከአሰልጣኛቸው ግላስነር ጋር ማለት ነው። ስለዚህ ለዚህ የአውሮፓውን ዋንጫ ለማሳካት ከፍተኛ ፍላጎት አላቸው ክሪስታል ፓላሶች። ስለዚህ ለፍጻሜ ያልፋሉ ተብሎ ይጠበቃል። 3-1 አሸንፈዋል ከሜዳቸው ውጪ። ቀጣይ ሐሙስ ደግሞ በሜዳቸው ያሸንፋሉ ተብሎ ነው የሚጠበቀው። ታዲያ ክሪስታል ፓላስ ለፍጻሜ የሚያልፍ ከሆነ የመጨረሻውን ከአርሰናል ጋር የሚያደርገውን ጨዋታ በተቀያሪ ተጫዋቾች ይገባል ተብሎ ነው የሚጠበቀው። ምክንያቱም እሁድ ዕለት ከአርሰናል ጋር ተጫውቶ ማክሰኞ ዕለት ነው የአውሮፓ ሻምፒዮንስ ሊግ የኮንፈረንስ ሊግ የፍጻሜ ጨዋታ የሚያደርገው ከአንድ ቀን እረፍት በኋላ ማለት ነው። ስለዚህ ከአርሰናል ጋር ለሚኖረው ጨዋታ ክሪስታል ፓላስ ተቀያሪ ተጫዋቾችን ይጠቀማል ተብሎ ነው የሚጠበቀው። ስለዚህ ይሄ ለአርሰናል በጣም ጥሩ የሚባል ዜና ነው። ሌላ ደግሞ በሜዳው በርንሌን ያለው ወራጅ ቀጠና እነዚህ ሁለት ቡድኖች፣ ስለዚህ አርሰናል ፓላስ እና በርንሌን በቀላሉ ያሸንፋል ተብሎ ይጠበቃል። ለአርሰናል አሁን ከቀሩት 3 ጨዋታዎች በጣም ከባዱ የሚባለው የቀጣዩ ሳምንት የዌስትሃም ጨዋታ ነው። በተለይ ዌስትሃም ያው ላለመውረድ እየታገለ እንደሆነ ይታወቃል። ስለዚህ ያ ጨዋታ ከሜዳው ውጪም በመሆኑ ትልቅ ፈተና የሚሆነው ያ ጨዋታ ነው ተብሎ ይጠበቃል። 3 ጨዋታ ብቻ ቀርቶታል አርሰናል ከፕሪሚየር ሊግ ዋንጫ ጋር ለመገናኘት ማለት ነው። ያው ሲቲ ነጥብ የማይጥል ከሆነ ማለት ነው። ሲቲ ነጥብ የሚጥል ከሆነ ቀድሞም አርሰናል ዋንጫውን ሊያረጋግጥ ይችላል። ነገር ግን ሲቲ ነጥብ የማይጥል ከሆነ እስከ መጨረሻው አንገት ለአንገት የሚተናነቁ ከሆነ አርሰናል ቀጣይ ዌስትሃምን በመቀጠል በርንሌይን ከዛ መጨረሻ ላይ ክሪስታል ፓላስን በማሸነፍ የግብ ልዩነቱን በደንብ ካሁን በኋላም በማስፋት የፕሪሚየር ሊጉን ዋንጫ ከ22 ዓመታት ለማምጣት ይጋደላል ተብሎ ይጠበቃል። እንግዲህ ሰኞ ደግሞ ሲቲ ከኤቨርተን ከሜዳው ውጪ ምሽት 4 ሰዓት ላይ ነገ ማለት ነው ይጫወታል። በተለይ ሲቲ ነገ ነጥብ የሚጥል ከሆነ ለአርሰናሎች ትልቅ ደግሞ የምስራች ዜና ይሆናል ተብሎ ይጠበቃል። ካሁን በኋላ ከአርሰናል የሚጠበቀው የትላንትናውን ደፋርነት የትላንትናውን የግብ ዕድል ፈጠራ በሚገባ በመደጋገም ግቦችን ማብዛት መቻል አለበት አሁንም። ምክንያቱም ሲቲ እያሸነፈ ሊመጣ ይችላል። ሲቲ እያሸነፈ ከመጣ የግብ ልዩነት ነው መጨረሻ ላይ ማተር የሚያደርገው ወይም ዋንጫውን የሚወስነው። ስለዚህ አርሰናል አሁንም ግቦችን ማስቆጠር አለበት። በተለይ ዌስትሃምን እንኳን 1-0 ቢያሸንፍ በጣም ትልቅ ውጤት ነው። ከሜዳ ውጪ ነው፣ ደርቢ ጨዋታ ነው። ዌስትሃም ደግሞ ላለመውረድ ስለሚጫወት ከባድ ይሆናል ብዬ ነው የምጠብቀው። በተለይ ግን በበርንሌ ጨዋታ ኤምሬት በሚደረገውና በመጨረሻው በክሪስታል ፓላስ ጨዋታ ያው በተቀያሪ ተጫዋቾች ይገባሉ ተብሎ ስለሚጠበቅ አርሰናል 2 እና 3 ግቦችን በነዛ ጨዋታ ማስቆጠር የሚችል ከሆነ ከሲቲ ተጋጣሚዎች አንጻር የፕሪሚየር ሊጉን ዋንጫ በግብ ልዩነት እንኳን ቢሆን ሲቲ ነጥብ ካልጣለም የመብላት ትልቅ ዕድል ይኖረዋል ተብሎ ይጠበቃል። ነገር ግን አሁንም ፕሪሚየር ሊጉ ገና ነው። ጨዋታን በጨዋታ
ነው አርሰናል መግደል ያለበት። አሁንም እያንዳንዱ ጨዋታ ላይ ነው ትኩረት ማድረግ ያለበት። አሁን ሙሉ ትኩረት ለሻምፒዮንስ ሊጉ የማክሰኞ ጨዋታ፣ ከዛ በመቀጠል ሙሉ ትኩረት ለዌስትሃም፣ ሙሉ ትኩረት ለበርንሌ፣ መጨረሻ ላይ ለክሪስታል ፓላስ። እያንዳንዱን ጨዋታ አርሰናል እየከፋፈለ ጨዋታ በጨዋታ እንጂ አራቱንም ጨዋታ ወይም ሶስቱንም ጨዋታ ወይም ዋንጫ እያሰበ መዘናጋት የለበትም። ጨዋታ በጨዋታ ማድረግ ነው ያለበት። እንግዲህ ሲቲ ሁለቱን ቀሪ ጨዋታ ከአርሰናል ቀድሞ ነው የሚያደርገው። ከኤቨርተን ከብሬንፎርድ ቀድሞ ይጫወትና ነው አርሰናል ቀጣይ ሳምንት ከዌስትሃም ጋር እስኪጫወት ድረስ ማለት ነው። የትላንትናውን ጨዋታ እንዴት ተመለከታችሁት? የሉዊስ ስኬሊ አስደናቂ ብቃት፣ የትሮሳርድ የቡካዮ ሳካና የቪክተር ዮኮሬሽ ጥምረት፣ እንደዚሁም የሪካርዶ ካላፊዮሪንን ብቃት እንዴት አያችሁት? በነገራችን ላይ ሂንካፔም ሙሉ እረፍት አግኝቷል። ስለዚህ በአትሌቲኮ ማድሪድ ጨዋታ ሂንካፔ ሊጀምር ይችላል ብዬ እጠብቃለሁ። ምክንያቱም አርሰናል ያው በጥንቃቄ ነው ያንን ጨዋታ መጫወት ያለበት። ከተቻለ ምንም ግብ ሳይቆጠርበት 1-0 የሚሆን 2-0 አሸንፎ ለፍጻሜ ለማለፍ ስለሆነ ጠንካራ ተከላካዮች ያስፈልጉታል። ለዛ ደግሞ እንደ ኢንካፔ ያሉ ተጫዋቾች እረፍት ማግኘታቸው ትልቅ ጥቅም ይሰጠዋል ብዬ በግሌ እጠብቃለሁ። እንግዲህ ይህ የግንቦት ወር ለአርሰናል ብዙ ጊዜ ወደ ድል የሚመለስበትና ድሎችን በተደጋጋሚ የሚያገኝበት ነው። ዘንድሮስ ያንን አስቀጥሎ ሻምፒዮንስ ሊግ፣ ፕሪሚየር ሊግ የትኛውን ዋንጫ ሊያመጣ ይችላል የሚለው በጉጉት የሚጠበቅ ነው። እናንተ እነዚህን ጉዳዮች እንዴት ተመለከታችሁ? ሀሳብ አስተያየታችሁን ኮመንት ላይ ልትጽፉልኝ ልታስቀምጡልኝ ትችላላችሁ። እንግዲህ በሌላ መረጃ በሌላ ወሳኝ ጥንክር ደግሞ በዚህ በዋነኛውም ቻናሌ በሁለተኛውም ቻናሌ እስከምንገናኝ ድረስ በያላችሁበት ሁሉ መልካም የደስታ ሳምንት እንዲሆንላችሁ እመኛለሁ። በያላችሁበት ሰላም